ሰላም ጤና ይስጥልን። የተከበራችሁ የዓለም አካዳሚ ቤተሰቦች በያላችሁበት ሰላማችሁ ብዛ። ዓለም አካዳሚ የአማርኛ ቋንቋ ትምህርትን ጀማሪዎችን መሰረት ባደረገ መልኩ ከመጀመሪያው ምንም ለማያውቁ ከመጀመሪያው ከፊደል ሀ ብለን እያስተማርነ እንገኛለን። እናንተም በየትኛውም የዓለም ክፍል ናችሁ፣ ሀገር ውስጥ መሆናችሁ ሀገር ውጭ ባላችሁበት ሆናችሁ እጃችሁ ላይ በሚገኝ ስልክ ብቻ በሳምንት 5 ቀን ከሰኞ እስከ ዓርብ እያስተማርነ እንገኛለን። እናንተም መማር ለምትፈልጉ በ0953 61 59 56 ብላችሁ ኢሞ፣ ዋትሳፕ፣ ቴሌግራም ላይ ሃይ በሉን እንመልስላችኋለን። ክላሳችሁን እንድትጀምሩ እናደርጋችኋለን ማለት ነው። ከምትፈልጉበት ደረጃ መድረስ ትችላላችሁ ማለት ነው። ለቻናሉ አዲስ ከሆናችሁ ሰብስክራይብ ያደረጋችሁ ቤተሰብ እንሁን። ዛሬ ደግሞ የአማርኛ ፊደላትን ከሀ እስከ ሰ ድረስ ያሉትን እንዴት መጻፍና እንዴት ማንበብ እንደምንችል ሀ ብለን ጀምረን እስከ ሰ ድረስ እናያለን። ቪዲዮውን ከመጀመሪያው እስከ መጨረሻው ድረስ በትዕግስት ተከታተሉን ማለት ነው። ከዚህ ጋር ሀ አለ። ሀ ሀ ሁ ሁ ሂ ሂ ሃ ሃ ሄ ሄ ህ ህ ሆ ሆ። ሰባተኛ ሆ። ስለዚህ ሃ ሁ ሂ ሃ ሄ ህ ሆ ሆ። ስለዚህ እናንተ አብራችሁኝ ትላላችሁ ከኔ ጋራ። በኋላ ደግሞ እናንተ አየር ሰዓት ይኖራችኋል ትሉልኛላችሁ ማለት ነው። አብራችሁ በሉ። አሁን ሀ ሁ ሂ ሃ ሄ ህ ሆ ሆ ሆ። እንመለሳለን። አብራችሁ ተመለሳላችሁ ከኔ ጋር። አብራችሁ ይበሉ። ሆ ህ ሄ ሃ ሂ ሁ ሃ ሃ። የመጀመሪያ። ስለዚህ እናንተ ትሉልኛላችሁ ማለት ነው። አንደኛ ማን ነው? ሁለተኛ፣ ሶስተኛ፣ አራተኛ፣ አምስተኛ፣ ስድስተኛ፣ ሰባተኛ ሆ። ጎበዞች ሆ። እሺ አሁን ደግሞ ተመለሱ። ሰባተኛው ማን ነው? ሆ። ስድስተኛው ህ። ጎበዝ። አምስተኛ ሄ። አራተኛ ሃ። ጎበዝ። ሶስተኛ ሂ። ሁለተኛ ሁ። አንደኛ ሃ። አንደኛ ሃ ሃ። ስለዚህ ከሃ እስከ ሆ ድረስ እነዚህን ይመስላሉ። ሃ ሁ ሂ ሃ ሄ ህ ሆ። እነዚህን ይመስላሉ ማለት ነው። ለመያዝ እንዲያመቸን ደግሞ ለምሳሌ ሃ ሀብታም፣ ሃ ሀብታም፣ ሁ ሁለት፣ ሁ ሁለት፣ ሂ ሂሩት፣ ሂ ሂሩት፣ ሃ ሃና፣ ሃ ሃና፣ ሄ ሄለን፣ ሄ ሄለን፣ ህ ህዝብ፣ ህ ህዝብ፣ ሆ ሆድ፣ ሆ ሆድ፣ ሆ ሆድ። ስለዚህ ሃ ሀብታም፣ ሁ ሁለት፣ ሂ ሂሩት፣ ሃ ሃና፣ ሄ ሄለን፣ ህ ህዝብ፣ ሆ ሆድ፣ ሆ ሆድ። በጣም አሪፍ ነው።
በጣም አሪፍ ነው። ስለዚህ ሀ ሀብታም፣ ሁ ሁለት፣ ሂ ሂሩት፣ ሀ ሀና፣ ሄ ሄለን፣ ህ ህዝብ፣ ሆ ሆድ ሆድ። አሁን ደግሞ የለን እናያለን። አብራችሁ ትላላችሁ ከኔ ጋር ለ ሉ ሊ ላ ሌ ል ሎ ሎ። እደግመዋለሁ። ለ ሉ ሊ ላ ሌ ል ሎ ሎ። እሺ አሁን ደግሞ እንመለስ ወደ መጀመሪያዎቹ ማለት ነው። ሎ ል ሌ ላ ሊ ሉ ለ ለ። በጣም አሪፍ ነው። በጣም አሪፍ ነው። ስለዚህ ለ ሉ ሊ ላ ሌ ል ሎ። እደግመዋለሁ። ለ ሉ ሊ ላ ሌ ል ሎ። አሁን ደግሞ በእያንዳንዱ ፊደል ቃላትንና ስሞችን እየመሰረትን እናያለን። ምክንያቱም ለመያዝ ያመቹናል። እነዚህ እንኳ ሰባቶቹ ቤተሰቦቹ ባይያዙልን በዚህ በስም እንትን እያልን እየወከልን መያዝ እንችላለን ማለት ነው። ለምሳሌ ለ ለምለም፣ ለ ለምለም፣ ሉ ሉቃስ፣ ሉ ሉቃስ፣ ሊ ሊሊ፣ ሊ ሊሊ፣ ላ ላም፣ ላ ላም፣ ሌ ሌባ፣ ሌ ሌባ፣ ሌ ሌባ፣ ል ልዑል፣ ል ልዑል፣ ል ልዑል፣ ሎ ሎሚ፣ ሎ ሎሚ፣ ሎ ሎሚ። ስለዚህ ለ ለምለም፣ ሉ ሉቃስ፣ ሊ ሊሊ፣ ላ ላም፣ ሌ ሌባ፣ ል ልዑል፣ ሎ ሎሚ ትላላችሁ ማለት ነው። ትላላችሁ ማለት ነው። ሎ ሎሚ ትላላችሁ ማለት ነው። ስለዚህ እንደዛ አድርጋችሁ ትለማመዳላችሁ። በጣም አስተማሪ ትምህርት ነው። እስከ መጨረሻው በደንብ ተከታተሉ ማለት ነው። ማቋረጥ መሰላቸት እንዳይኖር ማለት ነው። ወደ ሐመር ውሃ እንሄዳለን። ሀ እች ደግሞ ስሟ ሀ ነው። ያው ተመሳሳይ ከዚች ከመጀመሪያው ሀ ተመሳሳይ ሀ ነው። ግን ይሄኛው ሀሌታ ሀ ሲሆን ይሄኛው ደግሞ ሐመር ውሃ ይባላል። ግን ስማቸው ተመሳሳይ ነው። ሀ ሁ ሂ ሃ ሄ ህ ሆ። ይሄኛውም እንደዛው ማለት ነው። በቅርጻቸው ይለያያሉ። ይኸው ይሄ ባለ ሁለት እግር ነው ወደ ላይ የዞረ፣ ይሄኛው ደግሞ ወርታች የዞረ ባለ ሶስት እግር ነው ማለት ነው። ስለዚህ ባለ ሶስት እግሩ ሐመር ውሃ ይባላል። ስለዚህ የምንጠራው ግን ሀ ብለን ነው። ሀ አብረን እንበል እስኪ። ሀ ሁ ሂ ሃ ሄ ህ ሆ ሆ ሃ ሁ ሂ ሃ ሄ ህ ሆ። በጣም አሪፍ ነው። ስለዚህ እንደተለመደው እንመለስና ደግሞ ቃላትን ወይም ስሞችን እየመሰረትን በእያንዳንዱ ፊደል እናያለን። አሁን እንመለስ ማለት ነው። ሆ አብራችሁ በሉኒ ጋር ሆ ህ ሄ ሃ ሂ ሁ
ሃ ሃ ሃ። ስለዚህ እንመስርት። ሃ ሀብታም፣ ልክ እንደ ቅድሙ ሃ ሀብታም፣ ሃ ሀብታም። ሁ ሁለት፣ እዚህ ላይም ሁ ሁለት፣ ሂ ሂሩት፣ ሂ ሂሩት ማለት እንችላለን። ሃ ሃና፣ ሃ አሁንም ሃና፣ ሄ ሄለን፣ አሁንም ሄ ሄለን፣ ህ ህዝብ፣ አሁንም ህ እዚህ ጋር ማለት ነው። ህ ህዝብ፣ ሆ ሆድ፣ አሁንም ሆ ሆድ ማለት እንችላለን ማለት ነው። ቤተሰብ ማለት እንችላለን። ስለዚህ አንዴ ልድገምላችሁና ወደ መፊደል እንሄዳለን። ሃ ሀብታም፣ ሁ ሁለት፣ ሂ ሂሩት፣ ሃ ሃና፣ ሄ ሄለን፣ ህ ህዝብ፣ ሆ ሆድ። ይሄኛው የስምንተኛ ፊደሎች ናቸው ወይም ዲቃላ ፊደል የምንላቸው ናቸው። እነዚህን ስንጨርስ የብቻቸውን እናያቸዋለን ማለት ነው። ቤተሰብ እናያቸዋለን ማለት ነው። ስለዚህ ሃ ሀብታም፣ ሁ ሁለት፣ ሂ ሂሩት፣ ሃ ሃና፣ ሄ ሄለን፣ ህ ህዝብ፣ ሆ ሆድ። ሆ ሆድ። በጣም አሪፍ። ወደ ቀጣይ ወደ መ እንሄዳለን። ወደ መ እንሄዳለን። አብራችሁኝ በሉ። መ ሙ ሚ ማ ሜ ም ሞ ሞ ሞ። በጣም አሪፍ ሞ። እደግመዋለሁ። መ እናንተ አብራችሁን ተከተሉ እንዲገባችሁ ማለት ነው። መ ሙ ሚ ማ ሜ ም መጨረሻ ሞ መጨረሻ ሞ። ስለዚህ መ ሙ ሚ ማ ሜ ም ሞ ሞ። ውድ ቤተሰብ አሁን ደግሞ እንመለስ ወደኋላ። ሞ አብራችሁ በሉ እንደተለመደው ሞ ም ሜ ማ ሚ ሙ አንደኛ መ መ። በጣም አሪፍ ነው። ምናልባት የዚህ የምና የሞ ልዩነት ካልገባችሁ ሞ እግሩ ቀጥ ያለ ነው እንደምታዩት፣ ም ደግሞ ወደ ግራ ዞር ያለ ነው ማለት ነው። እዚህ ጋር ግራው እግሩ ወደ ግራ ዞር ያለ ነው። ስለዚህ ዞር ያለው ም ነው፣ ሞ ደግሞ ቀጥ ያለው ነው። አሁን ደግሞ ቃልና ስሞችን እያያያዝን ለመያዝ እንዲያመቸን እንሄዳለን። በደንብ ተከተሉኝ። መ መጣ፣ መ መጣ፣ ሙ ሙሉ፣ ሙ ሙሉ፣ ሚ ሚዛን፣ ሚ ሚዛን፣ ማ ማህሌት፣ ማ ማህሌት፣ ሜ ሜላት፣ ሜ ሜላት፣ ም ምክር፣ ም ምክር፣ ሞ ሞላ፣ ሞ ሞላ። በጣም አሪፍ። እደግመዋለሁ። መ መጣ፣ ሙ ሙሉ፣ ሚ ሚዛን፣ ማ ማህሌት፣ ሜ ሜላት፣ ም ምክር፣ ሞ ሞላ ሞላ ሞላ። ስለዚህ በዚህ ቪዲዮ ፊደላትን ብቻም ሳይሆን ቃላትን እንድታነቡ ያግዛችኋል። ያው ታችኞቹ ቃላት ናቸው፣ የመጀመሪያዎቹ ቀይ ቀዮቹ ደግሞ ፊደላት ናቸው። ስለዚህ ሁለት ወፍ በአንድ ድንጋይ የሚባለው ይሄ ነው ማለት ነው። ሁለት ትምህርት በአንድ ቪዲዮ ማግኘት ትችላላችሁ ማለት ነው። ውድ ቤተሰቦቼ መ መጣ፣ ሙ ሙሉ፣ ሚ ሚዛን፣ ማ ማህሌት፣ ሜ ሜላት፣ ም ምክር፣ ሞ ሞላ ሞ ሞላ። በጣም አሪፍ። ወደ መጨረሻዎቹ ስንሄድ ሰ ነው ወይም ንጉሱ ሰ ትባላለች። ባለ ሶስት እግሯ ሰ ሰ ሰ። ያው የሐመር ውሃ ባለ ሶስት እግር ብትሆንም ወደ ታች የዞረችው፣ የሰ ግን ወደ ላይ ነው የዞረችው። ሰ አብረን እንበል። ሰ ሱ ሲ ሳ ሴ ስ ሶ ሶ። እደግመዋለሁ። ሰ ሱ ሲ ሳ ሴ ስ
መጨረሻው ሶ መጨረሻው ሶ። በጣም አሪፍ። መጨረሻው ሶ። እንመለስ ሶ ስ ሴ ሳ ሲ ሱ ሰ። አንደኛ ሰ። አሁን ደግሞ በፊደላት መጀመሪያ ቃላትን እየመሰረትን ወይም ስሞችን ለምሳሌ ሰላሳ ሰላሳ ሱ ሱስ ሱስ ሲሳይ ሳ ሳንቲም ሴት ስራ ሶስና ሶሲ ምናምን ማለት ትችላላችሁ። ስለዚህ ሶሲ ሰላሳ ሱስ ሲሳይ ሳ ሳንቲም ሴት ስራ ሶሲ። አይዋ ውድ ቤተሰቦቼ አሁን ደግሞ ለመጨረሻ ጊዜ ፊደሎችን እንዳለ አምስቶችን ፊደሎች ከመጀመሪያው እስከ ሰባተኛ ቤተሰባቸው ድረስ እያልኩኝ እሄዳለሁ። ከዛ ጨርሳለሁ ማለት ነው። ወደ ዲቃላ ፊደል እንሄዳለን በኋላ። ስለዚህ ተከተሉኝ። ሀ ሁ ሂ ሃ ሄ ህ ሆ ለ ሉ ሊ ላ ሌ ል ሎ ሀ ሐመርሃ ማለት ነው። ሀ ሁ ሂ ሃ ሄ ህ ሆ መ ሙ ሚ ማ ሜ ም ሞ ሰ ወይም ንጉሱ ሰ ማለት ነው። ሰ ሱ ሲ ሳ ሴ ስ ሶ አይዋ እነዚህ አምስቶቹ የመጀመሪያዎቹ ፊደላት ሰባት ቤተሰባቸውን ይዘው እነዚህን ይመስላሉ ማለት ነው። ያው እያንዳንዳቸው ቃል መስርተንባቸዋል። ያው እንዳለ በሰማያዊ የተጻፈው ቃላት ወይም ስሞች ናቸው። በቀይ የተጻፉት ደግሞ ፊደሎቹ ናቸው። እነዚህን በደንብ እየመላለሳችሁ ቪዲዮውን ተማሩበት። አስተማሪ ቪዲዮ ነው ብዬ አስባለሁ። ጀማሪዎች በደንብ ተከተሉት ማለት ነው። ወደ ዲቃላ ሆሄያት ወይም ውስብስብ ፊደላት እንሄዳለን። እችኛዋ ኋ ትባላለች። የሃ ስምንተኛ ኋ ትባላለች። እዩዋት። እቺ ኋ ለምሳሌ በኋ ደግሞ ቃል ስንመሰረት ኋላ ቀር። በሏ ደግሞ ወይም የለ ስምንተኛ ደግሞ ሏ ትባላለች። በሏ ደግሞ ስንመሰረት ለምሳሌ በመሃል ሆነችብን እንጂ ችሏል። ምክንያቱም በሏ የሚመሰረት ቃል ስለሌለ ነው። ሏ ግን ከመሃል አድርገን ስንመሰረት ችሏል። በኋ ደግሞ ወይም በሐመር ውሃ ቤተሰብ ስምንተኛዋ ደግሞ ኋ፣ ይሄንም ኋላ ቀር ማለት እንችላለን። ምክንያቱም የመጀመሪያው እችና እቺ ኋ ስለሚባሉ ተመሳሳይ ስም ስላላቸው ማለት ነው ቤተሰብ። ስለዚህ ይሄንም ኋላ ቀር ማለት እንችላለን። ሟ፣ ይሄ ደግሞ ሟ ነው። የመ ስምንተኛ ሟ። ይሄ ደግሞ ሷ ነው። ሷ ብሷል። እዚህ መሃል ላይ ሷ አለች። ብሷል። አያችሁት? ሷ ብሷል ማለት ነው። ስለዚህ ሀ ሀብታም፣ ሁ ሁለት፣ ሂ ሂሩት፣ ሃ ሃና፣ ሄ ሄለን፣ ህ ህዝብ፣ ሆ ሆድ፣ ለ ለምለም፣ ሉ ሉቃስ፣ ሊ ሊሊ፣ ላ ላም፣ ሌ ሌባ፣ ል ልዑል፣ ሎ ሎሚ። አሁንም ሀ ሀብታም፣ ሁ ሁለት፣ ሂ ሂሩት፣ ሃ ሃና፣ ሄ ሄለን፣ ህ ህዝብ፣ ሆ ሆድ፣ መ መጣ፣ ሙ ሙሉ፣ ሚ ሚዛን፣ ማ ማህሌት፣ ሜ ሜላት፣ ም ምክር፣ ሞ ሞላ፣ ሰ ሰላሳ፣ ሱ ሱስ፣ ሲ ሲሳይ፣ ሳ ሳንቲም፣ ሴ ሴት፣ ስ ስራ፣
ሶ ሶሲ ኋ ኋላ ቀር ሏ ችሏል ኋ አሁንም ኋላ ቀር ሟ ሟሟ ሷ ብሷል። ውድ ቤተሰቦቼ ዛሬ እስካሁኑ የነበረን ትምህርት ይሄን ይመስላል ማለት ነው። እንደተማራችሁበት ተስፋ አደርጋለሁ። ምናልባት ከፈጠንኩባችሁ ደግሞ እየመለሳችሁ ከመጀመሪያው ጀምራችሁ ተከተሉኝ። በወረቀት ደግሞ እየጻፋችሁ ምክንያቱም ስትጽፉ በማንበብም በመጻፍም ሁለቱን ነው የምታዳብሩ ማለት ነው። ስለዚህ ብትጽፉ መልካም ነው ብዬ አስባለሁ። በውስጥ መስመር ደግሞ መማር የምትፈልጉ ያው በ0953 61 59 56 ደውሉ ይላችኋል። ፊደላትን ከሀ ጀምረን እስከ መጨረሻው እስከ መጽሐፍ ቅዱስ ማንበብና ቁርአን ማንበብ እንድትደርሱ እናደርጋችኋለን ማለት ነው። ያው የመጨረሻ ፍላጎት ዋናው ቤት ምድር ስንኖር ያው መጀመሪያ የህይወታችን ነገር ነውና የምናስቀድም። ያው ህይወት ደግሞ እንግዲህ መጽሐፍ ቅዱስ ቁርአን ያው እንደ ሃይማኖታችን ማለት ነው። ስለዚህ ያን ሁሉ እንድታነቡ እናደርጋችኋለን። ደውሉልን ማለት ነው። ለቻናሉ አዲስ ከሆናችሁ ሰብስክራይብ ያደረጋችሁ ቤተሰብ ሁሉን ቪዲዮውን ደግሞ ላይክ፣ ኮሜንት፣ ሼር ማድረጋችሁ እንዳይረሳ። ለዛሬ የነበረን ቆይታ ይህን ይመስላል። በቀጣይ ቪዲዮ እስክንገናኝ ወይም በክፍል 2 እስክንገናኝ ሰላማችሁ ይብዛልኝ። ባይ